እና አሁን ወደ መድረኩ እየመጣች ያለችው የሞዴሊንግ ሻምፒዮን ወይዘሪት ነፊያንግ። ከእኔ ትበልጫለሽ ብለሽ ታስቢያለሽ? የእኔን ክብር የምትሰርቂ ይመስልሻል? ለምን ገፋሽኝ? ለምን ገፋሽ? ቀጥቅሼ ነው የምገድልሽ። አምላኬ ወደ 80ዎቹ ተመልሼ መጣሁ። ድራጎን ሰባሪ 18 እጆች ቻይልድ ወርሺፕ ስኳነን የሱፍ አበባ ገደብ የለሽ ሰይፍ። እንዴት ይህች ልጅ እነዚህን እንቅስቃሴዎች ታው? የጀትሊን ፊልሞች በሙሉ እና የዶኒየን ፊልሞችን። እንደ እሷ ያለችውን መጥፎ ሴት ማስፈራራት ቀላል ነው። እማዬ እህቴን መምታት አቁሚ። ያውም እኮ ያለ እናት ነው ያደገችው። ያ በቂ አሳዛኝ ነው። ፊቷ ላይ ጠባሳ ካለባት፣ የኔማር ጠባሳ ካለባት ለኮኮ የጥሎሽ ገንዘብ ማግኘት ከባድ ይሆናል። የዚህ አካል ዋና ባለቤት ያንን አሮጌ ባላባት ማግባት አልፈለገችም ነበር። ለዛ ነው ቀጥቅጠው የገደሏት። እንዲቆጣጠሩኝ መፍቀድ የለብኝም። ለዛ አሮጌ ባላባት ሊሸጡን ከሞክራችሁ እዚሁ ፊታችሁ ራሴን አጠፋለሁ። በቃ እሱን ማግባት አይጠበቅብሽም። አሁኑኑ ከዚህ ቤት ውጭ እና እንዳትመለሽ። ታዲያ እህቴ ውጭ እንዴት ትኖራለች? ነፊያንግ ፍጠኝ እና ይህን ጠረጴዛ አስጅልኝ። እሺ ፍጠኝ እና ያንንም አንሺ። ያንን ሳህን አንሺ። ፍጠኝ። መቀመጫዎቹን አስተካኪ። ነፊያንግ ፍጠኒ። ውጭ ሂጂና ማገዶ አምጪ። እሺ ሄይ ፍጠኝ። እማዬ እህቴ ልክ እንደ ፊሽካ እየተሽከረከረች ነው። ኦሶ ከጥቂት ቀናት በላይ አትቆይም። አስተናጋጅ፣ አንድ የተቀቀለ አሳ፣ አንድ ሳህን ሩዝ እና አንድ ጠርሙስ መጠጥ። መጣው። ይሄው መጠጦ። ለምንድነው ይሄ ጆንያ የሚንቀሳቀስ? ሁለት ቡችላዎች ናቸው። እንዲሮጡብኝ አልፈልግም። ይህ በግልጽ የሰው ቅርጽ ያለው ፍጡር ነው። ሁሉም አሳዎቻችን በሕይወት ያሉ ናቸው። ራስዎ ለመምረጥ ወደ ወጥ ቤት መሄድ አለብዎት። እሺ። በግልጽ ከሞተ አሳ የተሰራ ነው። ኦ ሳህኒ ያዙት። የሰው አዘዋዋሪ ነው። እንዲያመልጥ አትፍቀዱለት። ለምን አላስቆምሽው? የሱፍ አበባ ዘሮችን ብትደፊብኝስ? በዘሮቹ ውስጥ ተባይ ያገኙ። ያ ካንቺ አይነት ነው። ጀግና ሆነሽ በጋዜጣ መውጣት ፈለግሽ? በህልምሽ? ጌታዬ ይህችን ትንሽ ልጅ አይተሃታል? ምን እያደረክ ነው? አይ አላየሃትም። የፋብሪካ ሥራ አስኪያጅ፣ የመንደሩ ሀብታም ሰው እና የተፋታ። እናንተ ሰዎች ይህችን ትንሽ ልጄና ስሟ ታወዝ ነው። ማየት አትችልም። እሷ እዛ አለች። አመሰግናለሁ። ልንገርሽ፣ የፋብሪካ ሥራ አስኪያጁ ሚስትነት ቦታ አሁን እድልሽ ነው። ተጎድተሻል። ነፊያንግ ሳህኔን ሰበርሽ። ከደሞዝሽ እቆርጣለሁ። ሳህኑ የተሰበረው ወድቆ ነው። ግን አንዳንድ ሰዎች በተፈጥሮ መጥፎ ናቸው። ብይ ትንሿ ልጅ። ደግሞም ዕውር ናት።
ሂፊያንግ እንዴት ደፍረሽ የኔን ዳቦ ትሰጫለሽ? ከደሞዜ ቁረጪው። ትንሿ ልጅ የት ነው የምትኖሪው? እማዬ እና አባዬ እነማን ናቸው? እማዬ የለችም። አባዬ በየቀኑ በጀርባው ተሸክሞኝ ገንዘብ ለመለመን ወደ ፋብሪካዎች ይሄዳል። ስለዚህ የለማኝ ልጅ ናት። ለዛ ነው በጣም የቆሸሸችውና የምትሸተው። አስወጪያት። ቤቴን እንዳታቆሽብኝ። ከፍላለች፣ ስለዚህ ደንበኛ ናት። እሷን ለማስወጣት መብት የለሽም። ከደሞዜ ቁረጪው። ሂፊያንግ የወር ደሞዝሽ 15 ዩዋን ብቻ ነው። አመሰግናለሁ ታላቅ እህት። አባዬ ታሟል። ለመጨረሻ ጊዜ ሊያይሽ ይፈልጋል። አሁን እመለሳለሁ። ትንሿ ማር፣ እዚህ ጠብቂኝ፣ እንዳትጠፊ። ተከተይኝ። ታላቅ እህትን እየጠበቅኩ ነው። እኔ ነኝ ታላቅ እህት። ታላቅ እህት አሁን ሶዳ ገዛችልሽ። ረሳሽ እንዴ? አንቺ እንዳትንቀሳቀስ። ከተንቀሳቀስክ መላ ቤተሰብህን እገድላለሁ። ቶዝ አባ ጂፋንግሲ፣ ቶዝ በእውነት እዚህ ነሽ? በጣም አስጨንቀሽኝ ነበር። አዘዋዋሪውን አባረርኩ እና ዳቦ እና ሶዳ ገዛሁላት። አመሰግናለሁ። ዛሬ በጣም መሽቷል። እንደዚህ እናድርግ፣ ነገ ወደ ቤቴ ነይ እና እንደ ሽልማት ትልቅ ቀይ ፖስታ እሰጥሻለሁ። ችግር የለውም፣ ችግር የለውም። አመቺ ከሆነ ዛሬ ማታ ልትሰጠኝ ትችላለህ? ይቻላል። እኔ ልሂድ ወይዘሪ? እሺ ቶዝ እንሂድ። ዛሬ ማታ ነገሮችን እንዲሆኑ አደርጋለሁ። የእንጀራ እናትሽ ብላለች። በእርግጠኝነት ትመለሻለሽ። ያንን 800 ዩዋን የጥሎሽ ስጦታ ላንቺ ተቀበያለሁ። የገዛ ልጅሽን በመሸጥ ገንዘብ ለመቀበል ደፈርሽ። ውሎ አድሮ ሰማይ ይፈርድብሻል። በሩ ዝጊው፣ እንዳታመልጥ። ገመድ አመጣለሁ። ዓለም በጣም ሰፊ ናት። ሄጄ ማየት እፈልጋለሁ። ሂፊያንግ ተመለሽ። ልጁ የት አለ? ምን ልጅ? አላውቅም። ልጁ የት አለ ነው ያልኩሽ። ቶዝ ከአዘዋዋሪው ያዳነችሽ ታላቅ እህት ናት አይደል? አዎ። ነይ ቶዝ። ወይዘሪት ኮኮ አመሰግናለሁ። ይህ ትንሽ የምስጋና ስጦታ ነው። በጣም መሽቷል። በጨለማ ወደ ቤት በእግሬ ለመሄድ ፈራው። ለአንድ ሌሊት እዚህ ማደር እችላለሁ? ይቻላል ብዬ አስባለሁ ወይዘሪት ኮኮ። በዚህ ክፍል ማረፍ ትቻለሽ። እኔ እዚህ እቆያለሁ። ነህ ጂፋንግሲ ወይ ታገባኛለ፣ አለበለዚያ ለባለሥልጣናት እናሳው። ሚስትህ ነው የምሆነው። ያ የመጨረሻ ውሳኔ ነው። እርዳታ! እርዳታ! ተደፈርኩ። ምን ሆነ? ንጹሕ ድንግል ነበርኩ። ይህ ለፖሊስ ሪፖርት አድርጉ። ይህ ሰው ለ10 ዓመታት እስር ቤት ይበስብስ። የወንድሜ ልጅ እንደዚህ አይነት ሰው አይደለም። እንደ ተደፈርኩ አታምኑም? ከዚህ በኋላ መኖር አልፈልግም። ልሙት። አታድርጊ፣ አታድርጊ። መንገድ ልቀቁ፣ መንገድ ልቀቁ። ምን እየተፈጠረ ነው? ምን እየተፈጠረ ነው? ወይዘሪት ኮኮ፣ ይህ በቤቴ ውስጥ ስለተፈጠረ በእርግጠኝነት ላንቺ ኃላፊነት እወስዳለሁ። ልታገባኝ ይገባል። አለበለዚያ እኔ የእንጀራ እናቴ እንድትሆኚ አልፈልግም። አንቺ ጭራሽ አላዳንሽኝም። አንቺ ባለጌ ልጅ! ትናንት ማታ የት አደርሽ? እኔ ምቾት እንዳይነሳችሁ ፈርቺ በልብስ ስፌት መደብሩ ውስጥ ተኛው። ወይዘሪት ኮኮ አትጨነቂ፣ በእርግጠኝነት አያመልጥም። ዋው! ይህ አምላኬ፣ ልታፍነኝ ነበር እኮ። ቆይ አንተ ማነህ? ለምንድነው አልጋዬ ውስጥ ያለኸው? ተናገር። አስቀድሜ ጠይቄያለሁ።
እሷን የጠለፍካት አንተ ነህ። ማየት የማትችልን ልጅ ትበድላለህ። አንተ የተረገምክ የሰው አዘዋዋሪ! አንቺ አልጋዬ ውስጥ የነበር እኔን ለመያዝ ነው? ታዲያ ለሌላ ምን ይሆን? ቆንጆ ስለሆንክ ብቻ እስር ቤትን የምታመልጥ ይመስልሃል? ታላቅ እህት እዚህ ነኝ። የኔ ማር አትፍሪ። ቤተሰብሽን እንዲታገይ እወስድሻለሁ። በስህተት ተረድተሻል። እሱ የተወዛ አባት ነው። ትክክል ነው። ስለዚህ ለካስ አስኪል እኔ ነበርኩ። አባዬ ይህች ያዳነችኝ እህት ናት። አዘዋዋሪውንም አስፈራርታ አባረረችው። በአደጋ ፊት ፍርሃት አልነበራትም። በጀግንነት ወደፊት ወጣች። ከራስ ወዳድነት ነጻ ሆና ብልህና ጀግና ነበረች። ጀግና ተዋጊ እና ዓለምን በኃይሉ አስደነቀች። ስለዚህ አንቺ የፈሊጣዊ አነጋገር ባለሙያ ነሽ። አንቺ ባለጌ ልጅ! ታዲያ ለምን ቀን ላይ እኔ እንዳዳንኩሽ ካድሽ? አባዬ ጠላት ጠንካራ ሲሆን እና እኔ ደካማ ስሆን እውነተኛ ጥንካሬሽን ፈጽሞ አታሳይል። አስፈራራሽኝ። ካልታዘዝኩሽ መላ ቤተሰቤን እንደምትገዲ ተና። አሁን ይህ የእኔ ግዛት ነው። አልፈራሽም። ተወዝ፣ ዓይንሽ ደካማ ነው። ውለታ የዋለልሽን ሰው በስህተት እንዳታይ። 100%፣ 1000%፣ 10,000% እርግጠኛ ነኝ አልሳሳትም። ማየት አልችልም፣ ግን መስማትና ማሽተት ታላቅ እህት ልዩ ሽታ አላት። እናኪ የኔ ማርቸ ብላት በመላው መንደር አባዬና እሷ ብቻ ናቸው እንደዛ የሚጠሩ። ፋንክሲ፣ ይህችን ሴት ማግባት አትችልም። ይህች ሴት አስገዳጅ ውሸታም ናት። እሷ ሴተኛ አዳሪ ናት። በቃ ይበቃል። አክስቴ ተወዚን ለእንቅልፍ ወደ ቤትሽ ውሰጃት። የማደርገውን አውቃለሁ። ወይዘሪት ኮኮ፣ ቅድም አንድ ሰው ደፈረኝ አላልሽም ነበር? ያ ሰው የት አለ? እሱን ለመያዝ በእርግጠኝነት እረዳሻለሁ። አዎ ኮኮ፣ እኔ እዚህ ውስጥ ለረጅም ጊዜ ተደብቄ ነበር፣ ግን ካንቺ በስተቀር አንድም ነፍስ አላየሁም። አልተደፈርኩም። ምንም አልተፈጠረም። ወይዘሪት ሪፖርት ማድረግ አለብሽ። እኔ በእውነት አልተደፈርኩም። አሁንም ንጹሕ ድንግል ነኝ። ሄይ፣ በቃ። ሁላችሁም መገመት አቁሙ። ወይዘሪት ኮኮ በእርግጠኝነት አሁንም ንጹሕ። ወሬ አታናፍሱ። ትክክል። ምንም አልተፈጠረም። ለማንም አናገርም። እውነቱን ነው የምናገረው። ምንም አልሆንኩም። እመኑን። ትክክል። አዎ፣ ምንም አልተፈጠረም። በቃ። ሁላችሁም እንሂድ። እዚህ የሚታይ ነገር የለም። ሁላችንም እንሂድ። ተበተኑ። እንሂድ። ኮኮ አትጨነቂ። ስለዚህ ጉዳይ ለማዬ እና ለአባዬ እንኳን አልናገርም። ወይዘሪት ኮኮ፣ ትንሽ ቆይተሽ እስቲ ሂጂ እባክሽ። የእኔን ትልቅ ቀይ ፖስታ ትተሽው ሂጂ። በነገራችን ላይ ቤቴ ውስጥ የሴት ልብሶች የሉም። እነዚህን የሥራ ልብሶች ውሰጂ። ጠበቅ አድርግ። እንደዛ ለብሰሽ ከወጣሽ ሰዎች ያወራሉ። ይህ ሰው በጣም አሳቢ እና አስተዋይ ነው። በደንብ ታውቂዋለሽ። የፋብሪካ ሥራ አስኪያጁ ሚስት መሆን ካልቻልኩ አንቺም መርሳት ትችያለሽ። ስሙ ጂፋንክሲ ነው። መጋረጃዎችን የሚሰራ ልብስ ሰፊ ብቻ ነው። ቤተሰቡ በጣም ድሃ ነው። ማታ ፋብሪካ ውስጥ መስራት አለበት። ሚስቱ ድሃ ስለሆነ ጥላው ሄደች እና ከውር ልጅ ጋር ተወችው። ቤተሰቡ በዕዳ ተዘፍቋል። በቃ እኔ እየሄድኩ ነው። እንዴት ያሳዝናል! ልረዳቸው ይገባል። ወይዘሪት ፌያንግ፣ ቅድም አልተናገርኩም? ልጄን ለማግኘት የረዳኝን ሁሉ ትልቅ ቀይ ፖስታ እሰጣለሁ። ያንተን ትልቅ ቀይ ፖስታ በጣም ወድጀዋለሁ። ዋው! ይህ በእጅ የተጠለፈው ስንትም ነው። አመሰግናለሁ፣ ወድጀዋለሁ። በመውደድሽ ደስ ብሎኛል። ቅድም ተናግሬያለሁ። ልጄን ለማግኘት የረዳኝ ሁሉ ከቤቴ የወደድሽውን መውሰድ ትችያለሽ። ማንኛውንም ነገር መውሰድ ይችላል። በእርግጥ ቃሌን አከብራለሁ። ጂፋንክሲ፣ ለአንድ ሰከንድ ጠብቀኝ። ማሪ፣ ጂፋንክሲ፣ አሁንም በዚህ አሮጌ ጎጆ ውስጥ ነው ዢውሪያኒ፣ እዚህ እንድትኖሪ ማድረግ ላንቺ ከባድ ነበር። ልክ ነው። ዛሬ እኔ ፍለጋ የመጣሽው ለሆነ ነገር ነው። ምን እንደሆነ እንገሪኝ። መርዳት ከቻልኩ እረዳለሁ። አንተ የገጠር ፋራ፣ እንዴት ልትረዳኝ ትችላለህ? ያኔ አንተን መተው እና ከጎረቤት አሮጌው ዋንግ ጋር ወደ ከተማ መኮብለል ትክክለኛ ምርጫ ነበር። ይህች ሴት በጣም ዓይን አውጣ ናት።
ከባድ ትምህርት ላስተምራት ይገባል። አንድ ጊዜ ተጋብተን ነበር። ስለዚህ ያ አንድ አይነት ዕጣ ፈንታ ነው። አውቃለሁ የከተማ አስቀያሚ መበለት እንኳን እንደማትፈልግ። ስለዚህ ለአሮጌው ዋንግ ሦስተኛ አክስት አስተዋወቅኩ፣ አብረሃት የምትኖር ባል እንድትሆን። ምንም እንኳን 58 ዓመቷ ቢሆንም እኔ እንደማስበው ካለህበት ሁኔታ አንጻር ማንም አይፈልገውም ያለው። እኔ እፈልገዋለሁ። መልካም ናት። እንዴት ወደድሽው? እንደ ጂፋንክሲ አይነት የገጠር ፋራ? ገባኝ። ጂፋንክሲ የቀጠርካት ተዋናይ መሆን አለባት አይደል? ስሜ ነፊያንግ ነው። በሰመንደር መግቢያ ላይ ያለው የሁለተኛው ቤት ታላቅ ልጅ። ተዋናይ አይደለውም። ምግብ ቤት ውስጥ አስተናጋጅ ነኝ። የወደድኩት ምክንያቱም አሳቢ እና ተሰጥኦ ያለው ስለሆነ ነው። እና እንከን የለሽ የልብስ ስፌት ቴክኒክን እንኳን ያውቃል። መልካምና ጠንቃቃ ነው። የአንድን ወንድ ዋጋ ስንገመግም ገንዘብ ብቸኛው መለኪያ አይደለም። ይህች ሴት በፍጹም ጥልቀት የሌላት ቆንጆ ናትና ጥልቀት አላት። የገጠር ልጅ አግቢ እና ለመጸጸት ብቻ ጠብቂ። ፊያንግ ዛሬ ላደረግሽው ነገር አመሰግናለሁ። ለትክክለኛ ነገር መቆም ከመሰረታዊ ችሎታዎቼ አንዱ ነው። ወደ ሥራ መመለስ አለብኝ። ወደ ሥራ እየሄድኩ ነው። ባይ። ሥራ አስኪያጅ፣ ይህች ልጅ ምርጥ ናት። ፋብሪካ ውስጥ እንድትሠራ ብታደርግ ይሻላል። አዎ፣ ፋብሪካ ውስጥ እንድትሠራ አድርግ። ይህች ልጅ እንደ እሷ አይደለች። እንሂድ። ተበተኑ። ኮኮ ምን ሆነሻል? እህቴ አበላሸችኝ። ትናንት ማታ ክብሬን አዋረደችኝ። አታልቅሺ። ፊያንግ፣ አንቺ ስምሽ ነው የሆነ በሩን ክፈች። ስምሽ ነው የሆነ ውጭ። የጥሎሽ ስጦታውን አስቀድሜ ሰጥቻለሁ። ታዲያ ለምን ሙሽራዬን አልሰጣችሁም? አሮጌ ባላባት፣ በጥሞና አዳምጠኝ። ዛሬ ከሰዓት ሙሽራህን መጥተህ ውሰድ፣ አለበለዚያ በጋብቻ ማጭበርበር ልትከሱ። ቃል ነው። እንግዲያውስ ወደ ቤት ሂጄ እዘጋጃለሁ። ተስማምተናል። እንሂድ። ቆየት ነው የምንሄደው? ማይ አስተናጋጅ፣ ይህ ባለ 3 እግር ብስክሌት መንገዱን ዘግቷል። አሁኑኑ መጥቼ አነሳዋለሁ። አንቺ መግፋትሽን ከቀጠልሽ እዚሁ ፊትሽ ራሴን አጠፋለሁ። ምናልባት በጊዜ ወደ ኋላ መመለስ እችል ይሆናል። እሱን እስካገባሽ ድረስ ብትኖሪ ወይም ብትሞችማ እንግዲህ እህት፣ ነገሮችን በሰላም መነጋገር እንችላለን። እንደዚህ ስንፈኛ መሆን አያስፈልግም። ተዘጋጁ። እሺ። ከሰው ቤተሰብ ሙሽራ ማግባት እንዴት ያለ ዕድል ነው! በጣም ቆንጆ መሆን ምን ይጠቅማል? እሷ አታላይ ሴተኛ አዳሪ ብቻ ናት። ትናንት ማታ ይህ ልጅ ሌሊቱን በጂፋንክሲ አልጋ አሳለፈች። ወሬ አታናፍሽ። በጂ መንደር ያለ ሁሉም ሰው አይተዋል። ትናንት ተደፈርኩ ብላ ስትጮህ ነበር። ቅድም ስታወሩ የነበረው ሙሽራ ስሟ ማን ነበር? ስሟ መፊያንግ ነው። ሙሽራው እንዳይሰማ ከሰማ ቀጥቅጦ ይገድላታል። አይ፣ ለሙሽራው በእርግጠኝነት አልነግረውም። መልካሙ ጊዜ ደርሷል። ውጡና ለሰማይና ለምድር ስገዱ። ነይ ሚስቴ። የመጀመሪያ ስግደት ለሰማይና ለምድር። እሱን አላገባም። እሱን ካላገባሽ ማን ያገባዋል? በእውነት እሱ ነው። ሁለተኛ ስግደት ለወላጆች። እርስ በርስ ስገዱ። ወደ ሙሽራው ክፍል። እንደ ሰማሁት ይህች ልጅ ትናንት ማታ በድብቅ ወደ ጂፋንክሲ አልጋ ገብታለች። ምን? ጂፋንክሲ ማ ነው? ንገሩኝ። ጂፋንክሲ ማ ነው? እኔ ነኝ ጂፋንክሲ። ምንድነው ችግሩ? አንተ ነህ ጂፋንክሲ። ትናንት ማታ በድብቅ ወደ አልጋ ገብታለች። ወይዘሪት ነን ማለታችሁ ነው? ወይዘሪት ትናንት ማታ በድብቅ ወደ አልጋ ይገባል። አንተ ባለጌ! እኔን ለማጭበርበር ትደፍራለህ? አንተ የበሰበስክ ልጅ! ሙሽራዋን ብላለች እንደ ተደፈረች። ይህ ተደፈረች? አንተ ሚስቴን ለመድፈር ትደፍራለህ? እገድልሃለሁ። ላስረዳ
አንቺ ሴተኛ አልጋ ውስጥ በድብቅ ትገባለሽ። አንቺ ሸርሙጣ አልጋ ውስጥ በድብቅ ገባሽ። አንቺ የምትሸሽው አንተ ወንድ ነህ፣ እንዴት ሴትን ትመታለህ? አዎ ስምሽ ነው የሆነ የጥሎሽ ስጦታዬን መልሽልኝ። አልጋ ውስጥ በድብቅ ገብታለች። እንዴት ላገባት እችላለሁ? ኦ አንቺ ገንዘብ የምታስወጪ ሸክም! አንድ ሰው እንዲያረክስሽ ፈቀድሽ። ልጅሽን ለመምታት ደፋር ነሽ፣ ግን ጠማማውን ለመያዝ ደፋር አይደለሽም። በየቀኑ በጣም አሸብርቀሽ ትለብሻለሽ። በትክክል። አለበለዚያ ለምንድነው እነዛ ጠማማዎች አንቺን የሚያረክሱሽ እና ሌላ ሰው? በትክክል። አስቀያሚ ሰዎች ብዙ ችግር ይፈጥራሉ የሚባለው እውነት ነው። በዚህ መንደር ውስጥ ብዙ ሰዎች አሉ። ታዲያ ለምንድነው አንቺ ብቻ እንደዚህ አይነት ሞኝ ነገሮችን አንቺ የተረገምሽ! አንቺ ትናንት በወንድም ጂ ቤት ስትደፈር ያየናት ወይዘሪት ፊያንግ አልነበር? ታዲያ ማን ነበረች? ወይዘሪት ኮኮ ነበር። ፍጠቴ እና ለሁሉ ማስረጅ። ለምን ሁላችሁም እኔን ታዩኛላችሁ? የተደፈርኩት እኔ አልነበርኩም። እህት፣ ስለ ትናንት ማታው ክስተት ቃል ገብቼልሻለሁ፣ ለሌላ ለማንም እንደማልናገር። ወይዘሪት ኮኮ፣ አንፊ በጣም ውሸታም ነሽ። አንቺ ኮኮ ንጹሕ ስለሆንሽ እና ያልተነካች ድንግል እንደዚህ እናድርግ። አንቺ አግቢው። በዛ መንገድ የጥሎሽ ገንዘቡ መመለስ አይኖርበትም። የሚሰራ ይመስለኛል። እኔ አይ አላገባውም። ይህን አሮጌ ባላባት አላገባም። አንቺ ካላገባሽው ማን ያገባዋል? መመስከር እችላለሁ፣ አልተደፈረችም። አልተደፈርኩም። በፈቃዴ ወደ አልጋው ገባሁ። ብዙ ሰዎች አይተዋል አይደሉ ድህቴ? ታዲያ እኔን ካገባሽ? ልንገርሽ ኮኮ፣ ይህን አሮጌ ባላባት እንድታገባ መፍቀድ ብሞት እንኳን ለዚህ ፈጽሞ አልስማማም። ሄይ ስምሽ ሜ ሆነ። ልንገርሽ ዛሬ ልጅሽን ለእኔ ካላገባሽ በማጭበርበር ከስሻለሁ። የእኔ 800 ዩዋን የጥሎሽ ስጦታ የመጣው ቤቴን፣ መሬቴን እና አትክልቶችን በመሸጥ። ታገቢዋለሽ ወይስ አታገቢ? ኮኮ፣ እሱን እስካገባሽ ድረስ ብትኖሪ ወይም ብትሞች ግድ የለኝም። ከስጦታው አንዲት ሳንቲም አልመልስም። እማይ፣ ለሰማይ እና ለምድር መስገድን ድገሙ። አትስገዱ። እርስ በርስ ገዱ። ወደ ሙሽራው ክፍል። አሮጌ ባላባት፣ ልጄን ልቀቃት። አንቺ ልጅ፣ እንዴት ይህን ድሃ ታገቢያለሽ? አማች፣ አንተም የጥሎሽ ስጦታ መስጠት አለብህ። እንግዲያውስ የ10,000 ዩዋን የጥሎሽ ስጦታ አቀርባል። ግን ይህን ገንዘብ የሚሰጠው ለፊያንግ ብቻ ነው፣ ለሌላ ለማንም አይደለም። አንተ ያ ተቀባይነት የለውም። አባዬ፣ ለእኔ ምን ያህል ጥሎሽ አዘጋጅተሃል? ይህ ፊያንግ እገድልሻለሁ። እውነተኛ ወንድ። አክስቴ፣ ታስተዋውቂኛለሽ ያልሽው ሀብታም የፋብሪካ ሥራ አስኪያጅ? ብዙ ጊዜ ነግሬሻለሁ። ለምንድነው አሁን ብቻ የመጣሽው? ከትናንት ወዲያ በጣም ቀዝቃዛ ነበር። ትናንት ንፋሱ በጣም ጠንካራ ነበር። ትናንት ደመናማ እና ዝናባማ ነበር። መጥፎ ስሜት ውስጥ ነበርኩ። ሁሌም አንድ ቀን ዘግይተሽና $1 አትረሽ። ይህ ጂፋንክሲ ትናንት ከዛች አታላይ ሴተኛ አዳሪ ጋር ተገናኙ። ታዲያ ምን? እማዬ ትላለች፣ ቆንጆ ፊት ምን ይጠቅማል? ወንዶች ሁሉ ወንዶች ልጆችን መስጠት የምትችል ትልቅ ምቅም። ጂፋንክሲ አዲስ የልብስ ፋብሪካ ከፈተ። ነገ ዳይሬክተር እንድትሆኒ አስተዋውቅሻለሁ። ነገ ይህን ዕድል እንዳታመልጪ። እሺ። ወይዘሪት፣ በጣም አዝናለሁ። በታወዝ ጉዳይ ምክንያት በስህተት ተረድተሽ ነበር። በስህተት መረዳት የግድ መጥፎ ነገር አይደለም። በዚህ መንገድ ያንን አሮጌ ባላባት ማግባት አይጠበቅም። ያ እውነት ቢሆንም ሌላ ማንንም ማግባት አትችይም።
እንደዚህ እናድርግ። ትልቅ መጠን ያለው ገንዘብ ልሰጥሽ እችላለሁ። ይህን ገንዘብ ይዘሽ ወደ ሌላ ከተማ ሄደሽ ብትኖሪስ? መልካም ዜና ሩቅ አይሄድም፣ ግን መጥፎ ዜና ሺህ ማይል ይጓዛል። ሩቅ ብሄድም እንኳን ሰዎች አሁንም ሚስትህ እንደሆንኩ ያስባሉ። ብትሆኒስ? እማዬ ብትሆኒስ? ታውዝ የማይረባ ነገር አታውሪ። ልጅ የሚለውን ነገር ወደ ልብሽ አትውሰጂ። እኔ የገጠር ሰው ነኝ እና እውር ልጅ አለኝ። እንዲሁም ወደፊት ተጨማሪ ልጆች የመውለድ ዕቅድ የለኝም። ጥሩ ችሎታ፣ ጥሩ መልክ እና እኔ ራሴ ልጆች መውለድ አይጠበቅብኝም። ሎተሪ አሸንፌያለሁ። ከዛ ውስጥ አንዳቸውም ችግር አይደሉም። ታውዝ ታላቅ እህት እንደ ትንሽ ልዕልት ብታለብስሽስ? እሺ። ታዲያ እንደዚህ እናድርግ። ወይዘሪት፣ ለተወሰነ ጊዜ ቆይተሽ እሷን በመንከባከብ ልትረጂኝ፣ ከ6 ወር በኋላ መሄድም ሆነ መቆየት ብትፈልጊ ምርጫሽን አከብራለሁ። ታላቅ እህት አሁን እማዬ መሆን ትችል? ወንድም አንድ ሰው መጋረጃዎችን መጣሁ። ወይዘሪት ዛሬ አንዳንድ ሥራዎችን ማፋጠን፣ ከነገ ወዲያ እመለሳለሁ። እባክሽ እሷን በመንከባከብ እርጂኝ። በእርግጥ ሂድ። መጣሁ። ዳልዩ፣ ያ የከፈትኩት አዲስ ፋብሪካ ከሂሳብ ሠራተኛው በስተቀር ሥራ አስኪያጁ እኔ እንደሆንኩ ሌላ ማንም ኦሽ። እና ከዚያ አስቀያሚዋ ዳክዬ ወደ ቆንጆ ስዋን ተቀየረች። ሌላ መናገር ትችያለሽ? ታውዝ፣ ጥሩ ልጅ ሁኚና አሁን ተኝ። ነገ አዲስ ታሪክ እነግርሻለሁ። እሺ? አይ፣ አባዬ ሰዓቱን ቤት ውስጥ ጥሎ ሄደ። ታዲያ ነገ ለአባትሽ ብንወስድለትስ? ሥራ አስኪያጅ ለልብስ ፋብሪካችን በጠቅላላው 800 ዩዋን ዕዳ። 8,000 ዩዋን? አዎ፣ 8,000 ዩዋን። ሂሳብ ሠራተኛ ያንግ፣ በትክክል አስልተሽው እንደሆነ ተስፋ አደርጋለሁ። ሁሉም በግልጽ አስልቼዋለሁ። አይጨነቁ። ይህ በጣም ብዙ ገንዘብ ነው። በሕይወት ዘመኔ ፈጽሞ ልከፍለው አልችልም። ባልከፍለው ይሻላል። ሂሳብ ሠራተኛ ያንግ፣ ምሽን ሂሳብ ሠራተኛ ያንግ። ዝም ብለህ ዕዳህን እየካድክ ነው አንተ። ምን እያደረግሽ ነው? ዝም ብለሽ ምቺኝ። ምን እያደረግሽ ነው? ምሲኝ፣ ምሲኝ፣ ምሲኝ። ዝም ብለሽ ምቺኝ። ጠጋ እንዳትል። አትመሽኝ። የማትመችኝ ከሆነ እየተመለስኩ ነው። ሄይ ሥራ አስኪያጅ፣ ያንተ 800 ሥራ አስኪያጅ፣ ሥራ አስኪያጅ፣ ያ 800 ዩዋን። 8,000 ዩዋን። ሀብታም ሰው ለመባል የሚገባው። ይህን ዕድል መጠቀም አለብኝ። እናንተ ሁለታችሁ ምን እያደረጋችሁ ነው? እንደ ፋብሪካ ሠራተኛ ለማመልከት ነው? አይ፣ አይደለሁም። እንዳንቺ ያለች የቤት እመቤትን ሳያት እንደ ፋሽን ዲዛይነር ለማመልከት የመጣሽ አይደለሽም አይደል? መጠየቅ ፈልጌ ነበር። እዚህ እንደ ፋሽን ዲዛይነር በወር ምን ያህል ማግኘት ይቻላል? በወር 40 ዩዋን። 40 ዩዋን? እንደ አስተናጋጅ ከማገኘው በእጥፍ ይበልጣል። ከትንሽ ተጨማሪ ጋር ማድረግ እፈልጋለሁ። እየዋሸሽ ነው። አባዬ በፋብሪካው ዝቅተኛው ደሞዝ 50 ዩዋን፣ ሌላው 10 ዩዋንስ። የ10 ዩዋን ለትርፍ ሰዓት ነው። ያ ትክክል አይደለም። አባዬ የትርፍ ሰዓት ለብቻው ይሰላል ብሏል እና በየቀኑ ነፃ ምሳ እናገኛለን። ድምፅሽ በጣም እንግዳ ነው። ማነሽ? ማነኝ? ከነገርኩሽ ትደነግጫለሽ። እኔ አዲሱ የልብስ ፋብሪካው ዳይሬክተር ነኝ እና እንዲሁም የፋብሪካ ሥራ አስኪያጁ የወደፊት ሚስት። እኔም የሥራ አስኪያጅ፣ የሩቅ አክስት፣ የሩቅ የአክስት ልጅ፣ የሩቅ የእህት ልጅ ነኝ እላለው። በዘፈቀደ ዘመድ ነኝ ማለትም ማቆም አለብሽ። ግንኙነትሽ ኔፕቱን ከመሬት ካለው ርቀት ይበልጣል ሲደመር 2 ጨረቃዎች። ለምን ከማርሻል ቲያምፒንግ ጋር የሩቅ የአክስት ልጆች ነን አትይም? ከሥራ አስኪያጁ ጋር ያለኝ ግንኙነት ምንም ያህል የራቀ ቢሆንም አሁንም ዘመዶች ነን። ከሥራ አስኪያጁ ጋር ምን ያህል ብትቀራረቢ አሁንም የሠራተኛና ሥራ አስኪያጅ ግንኙነት ብቻ። አንተ ሠራተኛው፣ ዛሬ የመጀመሪያ ቀኔ ነው። ሂድና አንድ ኩባያ የቀዘቀዘ ስኳር ውሃ ግዛ። እያናገርኩ ነው። ምን ታያለህ? ማየትህን ከቀጠልክ ዓይንህን አወጣዋለሁ። እንደዚህ የቆንጆት አንተ እንዲታየኝ አይደለም። አንቺ ከነዛ ተራ ግን በራስ መተማመን ካላቸው ልጃገረዶች ተራ ግን በራስ መተማመን ያላት ልጅ ምንድና? እንደ እሷ ያለች ናት። ጨካኝና ትዕቢተኛ።
ሰራተኛ ቢሆንም እንኳን እንዳንቺ አይነት ሴት ፈጽሞ አያገባም። ምክንያቱም እኔ ሚስቱ ነኝ። ሁለታችሁ አንዲት አፍ አውጣ የፋብሪካ ልጅ፣ አንድ የሚሸጥ ሰራተኛ። በእውነቱ ጥሩ ጥምረት ናችሁ። ለምንድነው ዝም ብለህ የቆምከው? ውሃ እንድንገዛልሽ እየጠየቅሽ ነው። ቢያንስ መጀመሪያ ገንዘቡን ስጪን። ዕድል እየሰጠማችሁ ነው። ይህን ዕድል ለሌላ ሰው ብታስቀምጪው ይሻላል። ሥራዎች በችሎታ ይወሰናል፣ ጉርሻዎች በክህሎት ይወሰናል። ፋብሪካው መርከብ ነው፣ ሠራተኞቹ ውሃ ናቸው። ያለ እኛ ሠራተኞች ጠንካራ ሥራ ማንኛውም ፋብሪካ ወደ አማዞን ገደል ግርጌ ይሰምጣል። በደንብ ተናገር። እኛን ለማስደሰት መሞከር ያለብሽ አንቺ ነሽ ብያ እና የቀዘቀዘ ስኳር ውሃ ልትገዢልን? እናንተ ዳይሬክተሩ ኃላፊነት የሚወስደው ለክፍያ ሥራ መገኘት ብቻ ነው እና ቅጣቶችን እና ሽልማቶችን ለማስተናገር። የፋብሪካው ሥራ አስኪያጅ የመጨረሻውን ውሳኔ እሺ፣ እናንተ ቀኑን ሙሉ ጆን ያስትሸከም ነበር። ደክሞ መሆን አለበት። ችግር የለውም፣ አልደከመኝም። አባዬ ላንተ ትልቅ ዜና አለኝ። ታላቅ እህት ፋሽን ዲዛይነር ለመሆን ማመልከት ትፈልጋለች። አምንብሻለሁ። በእርግጠኝነት ማድረግ ትቻል። ተናግሬያለሁ። እዚህ መስራት ከፈለግሽ የእኔን ፈቃድ ማግኘት አለብሽ። ተስማሚ ብሆንም ባልሆንም ፋብሪካው ሊፈትነኝ ይችላል። ልፈትንሽ ነው። እነዚህን ጨርቆች ተጠቅመሽ ጥሩ ልብስ መስራት ከቻልሽ በፋብሪካው ውስጥ ፋሽን ዲዛይነር እንድትሆኚ ይፈቅድልሻል። ካልሆነ ሰራተኛ ለመሆን እንኳን ብቁ አይደለሽም። እነዚህ የጨርቅ ቁርጥራጮች ብቻ፣ እነዚህ ትናንሽ ቁርጥራጮች ሁሉም በቀጣጥላቸው እንኳን ቢበዛ ለውስጥ ሱሪ በቂ ነው። ታዲያ ጨርቅ ለመግዛት 2 ሳንቲም እሰጥሻለሁ። በደንብ ከሰራሽው በፋብሪካው ውስጥ ፋሽን ዲዛይነር የመሆን ዕድል ልሰጥሽ እችላለሁ። ካልሆነ ጥፊ። ቆይ፣ ከፍተኛ ጥራት ያለው ልብስ ለመስራት 2 ሳንቲም እየሰጠሽኝ ያለ ራዲሽ ገንዘብ ሰጥተሽ የ1000 ዓመት ጂንሰንግ እንዳመጣልሽ እንደመጠየቅ ነው። ልዩነቱ ምንድን ነው? ክህሎቱ ከሌለሽ ጨካኝ በመሆኔ እኔን አትውቀሽ። አስታውሺ፣ ከበጀት በላይ ማውጣት አትችይም።